ሃሌሉያ ሃሌሉያ። እግዚአብሔር ይባርካችሁ። ይህ እግዚአብሔር የሰራው የድል ቀን ነው። በዚህ ደስ ሊለን ይገባል። ዛሬ እግዚአብሔር አቅሙን፣ ብርታቱን፣ እስትንፋሳችንን ሰጥቶን እናመሰግነው ዘንድ በህይወት ስላለን እግዚአብሔርን ልናመሰግነው ይገባል ማለት ነው። ይህ የሰማይ መስኮቶች ተከፍተው እግዚአብሔር የሚሰራውን ነገር የምንነጋገርበት የኢትዮጵያ ወንጌላውያን ቤተክርስቲያን የሚዲያ አገልግሎት ነው እና በዚህ አገልግሎት ላይ በቤት ውስጥ፣ በግላችን፣ በቤታችን፣ በቤተክርስቲያናችን፣ በአገራችን፣ በአህጉሮች የሚሆነውን ነገር እግዚአብሔር የሰራውን ነገር የምንነጋገርበት ነውና አሁን ዛሬ ደግሞ የምንነጋገረው ምን መሰላችሁ? ዛሬ በጣም ይሁንና እንግዲህ ከሮብ ማለዳ ጀምሮ ልቤ ውስጥ በጣም ሞቅ ያለ የእግዚአብሔር ቃል አለ በጸሎታችን ሰዓት ያገኘሁትና ያ እግዚአብሔር የሰማይ መስኮቶችን ከፍቶ ያደረገልን ነገር ነው። ለሰው ላይሰማው ይችላል፣ ላይገባው ይችላል፣ ምንድነው ሊል ይችላል። ነገር ግን እግዚአብሔር ዛሬም ሕያው ነው። ዛሬም ቃሉን ይፈጽማል፣ ቃሉን ያደርጋል፣ ያስደንቀናል። አይናችንን ከፍተን እሱን እናየው ዘንድ የጠራን አምላካችን ክብር ይሁንለት። ዝም ብሎ በልቶ ጠጥቶ ሞተ ከሚባለው ቃል ይልቅ እግዚአብሔር የሰራውን ነገር በትኩረት ተመልክቶ ከእግዚአብሔር ቃል ጋር እንዲተዋህዶ መኖርን የመሰለ ነገር የለምና እግዚአብሔር ይባርካችሁ። በዚህ በሮብ ፕሮግራም ብዙ ጊዜ በጽናት በብዙ ኃይል በወንድማችን ዶክተር መለሰ ሲመራ የቆየ ነው። ደከምከም ሲለን ሰው ሁሉ ሲጠፋ ብቻውንም እየሆነ እንደዚህ ለብዙ ዘመናት እንግዲህ ለብዙ ዓመታት የሮብ ማለዳ ጸሎት በመካከላችን እየተካሄደ ነው ያለው። በተራ በተራ ነው የምናገለግለው እና ባለፈው ወንድማችን ኤቢ ብሩካችን ነበረ ቃል መሪውን ይመራ የነበረው የጸሎትን ፕሮግራም እና አስደናቂ ጊዜ ነበረ። ክብር ለእግዚአብሔር ይሁን። እንግዲህ በጸሎት ሰዓት ላይ ምን ይሆናል ለሚል የማያውቅ ብዙ ሰዎች አሉ። ጸሎት ምን እንደሆነም ደግሞ ጴንጤ ይጸልያል ወይ ከማለትም ጥያቄ ጀምሮ ጸሎት አለ ወይ የሚል እኮ ይኖራል። ሰው ይረሳል ጸሎት ጊዜ ወደዛ ወደዚህ እንላለን እና ጸሎት ግን አለ፣ ዛሬም ይደረጋል። እግዚአብሔርን በጸሎት ሰዓት እየተገኘ የጸሎት መልስ ይመልሳልና ኤቢ ወንድማችን ሲመራ መዝሙር በቅንፍ 145 ጀምሮ አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ፣ በየቀኑ ሁሉ እባርካለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም እያለ እየተነተነ ሙሉን ያነበበልን እግዚአብሔር ይባርከው። በጣም መነሳሳት ነበረ ማለት ነው፣ መነቃቃት። ከመነቃቃትም ብቻ ደግሞ የበለጠ የሚያነቃቃ ወይም የእግዚአብሔር ቃል ደግሞ እንደገና የሚያድስ አይደለም፣ እንደገና የሚያነሳ አይደለም። እንደገና ደግሞ ራእይ ምዕራፍ ላይ ያለውንም ደግሞ አንስቶልን ነበር። በትኩረት ነው የሰማሁት። እግዚአብሔር ይባርከው። ከምዕራፉ ሁሉ ሳይሆን አንድ እንደው በቃ ጆሮአችን ውስጥ የሚቀር ነገር አለ። ጆሮዬ ውስጥ የቀረ ነገር፣ ልቤ ውስጥ የቀረ ነገር ቁጥር 5 ላይ ያላችን ነው። ራእይ ምዕራፍ 2 ቁጥር 5 ላይ ፍቅርህን ትተሃልና እንግዲህ ከወዴት እንደወደክ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። እንደዚህ አይነት የሚል ቃል ነው። እሱ በደንብ አድርጎ ደስ በሚል ሁኔታ ነው ያቀረበው። ደስ በሚል ሁኔታና በንስሐችን እንደው እንድናለቅስ እንደው እንድንል ምናምን ሳይሆን ግን በንስሐችን ወደ እግዚአብሔር እንድንመለከት ቀና እንድንል። እኔ ለሰው ከሚሆነው ይልቅ እኔ መጀመሪያ እግዚአብሔርን ቃል እኔ ስወስደው ነው ደስ የሚል። ምክንያቱም ሕያው ነው እግዚአብሔር እና ለሌላው ነው ብዬ አይደለም የምሰማው፣ ለራሴ እኔ እንዴት እየረዳኝ ነው እግዚአብሔር እንዴት እያስተማረኝ ነው እያልኩ ነው የምሰማውና በዛው ሰሞኑን እንግዲህ ሳስበው ምንድነው ንስሐ የገቡ አብያተ ክርስቲያናቶች አሉ ወይ? በመጽሐፍ ቅዱስ ይነግረናል ወይ? አጥቢያ ቤተክርስቲያኖች ንስሐ የገቡበት አለ ወይ?
ኤፌሶንን እነ ሰምሬኔስን እነ ፊላዴልፊያን እነዚህን በሙሉ አሰብኩኝና አለ የለም እያልኩኝ በጣም እንዴት ነው አሁን እንደ አጥቢያ ቤተክርስቲያንኛ ንስሐ ገባን የሚባለው እንዴት ነው? ይሄንን ነገር ሳስብ ነበር ማለት ነው። ይሄ ቃል የመጣው ለቤተክርስቲያናችን ነው፣ ለአጥቢያ ቤተክርስቲያናችን ለሁላችንም ነው ማለት ነው። በጸሎት ውስጥ ለምንካፈል ብቻ ሳይሆን በጸሎቱም ውስጥ ያልተገኙ እንኳን ወንድሞች እህቶች ይሄንን ሊሰሙት ይገባል ማለት ነው። በጸሎት ላይ የመጣው ቃል ሁላችንም እግዚአብሔርን እናመሰግንበት ዘንድ ነው። ንስሐ ገብተን ወደ እግዚአብሔር እንቀርብ ዘንድ ነውና በጣም አስቤ በነገራችን ላይ በአጥቢያ ቤተክርስቲያን ደረጃ ንስሐ የገባ መጽሐፍ ቅዱስ ላይ አላገኘሁኝም። በጣም እንግዲህ አንድ ያገኘሁት ቆሮንቶስ ላይ ያለ ሁለተኛ ቆሮንቶስ ላይ ይሄንንም በብዙ የምናውቀው ቃል ነው። አይገርምም? የቆሮንቶስ ቤተክርስቲያን ንስሐ ገብታለች ብለን እኔ ብዙ ሀሳቡ አይመጣልኝም። ግን በዚህ ነገር ላይ ሳስብ ሪሰርች ሳደርግ ነው የሚባለው በዛ እውነትም የቆሮንቶስ ቤተክርስቲያን ሐዋርያው ጳውሎስ ለቆሮንቶስ በሚጽፍበት ላይ እንዴት ንስሐ የመግባት ነገር እንዳሳዩ አየሁኝ። ይሄ እንደው ለመጀመሪያ ጊዜ ነው የሆነልኝ። በጣም ነው ደስ ያለኝ። ማለት እንደ አጥቢያ ቤተክርስቲያን እውነትም ንስሐ ገብተው ነበር ማለት ነው የሚለውን ሐሳብ ታደስኩበት ማለት ነው፣ ተጽናናሁበት ማለት ነው። ምክንያቱም እነ ራእይ መጽሐፍ ላይ ያሉትን እነዛ 5ቱ አብያተ ክርስቲያናት ንስሐ እንደገቡ እንዴት እንደሆነ መጨረሻቸውን በታሪክ እንማር እንደሆነ እንጂ ከቃሉ የምናውቅ አይመስለኝም እዛ ላይ እንደተጻፈና። ነገር ግን ዛሬም ቢሆን እያንዳንዱ ሰው በግል እግዚአብሔርን ወደ መቅረብ ልንደርስ እንችላለንና ለቆሮንቶስ መልእክት ሁለተኛ ቆሮንቶስ መጽሐፍ ላይ እንደዚህ ይላል። በምዕራፍ 7 ቁጥር 8 እንዲህ ይላል ሐዋርያው ጳውሎስ፣ በመልእክት ያሳዘንኳችሁ ብሆን እንኳ አልጸጸትም፣ የተጸጸትኩ ብሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁን ለንስሐ ስላዘናችሁ ደስ ብሎኛል። ለንስሐ ስላዘናችሁ ደስ ብሎኛል። ንስሐ በሚመጣበት ጊዜ ማንንም አያስደስትም። ሰዎች ንስሐ ግቡ ሲባል ከኔ ጀምሮ ማን ይወዳል? ማንም አይፈልግም። እነዚህም የቆሮንቶስ ሰዎች አዝነው ነበር ማለት ነው። እና ለዛ ነው ሐዋርያው ጳውሎስ የሚነግራቸው ንስሐ ስትገቡ አዝናችኋል፣ ግን ለጥቂት ጊዜ ነው። እንደው ልቀጥለውና ንስሐ ስላዘናችሁ አሁን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና። ለካ የቆሮንቶስ ቤተክርስቲያን ንስሐ ገብተዋልና ይሄም ለኛም ለምንሰማው በሙሉ እንደ አጥቢያ ቤተክርስቲያንም ለሚሰሙ ደግሞ ይሄንን ደግሞ ለሚሰሙ በሙሉ ንስሐ ይሁንልን። ወደ መዳን የሚያመጣውን ለጊዜው ቢያሳዝንም ለጊዜው ቢያምም፣ ነገር ግን ንስሐ ገብቶ ወደ እግዚአብሔር ፍቅርህን ረስተሃል፣ መጀመሪያ ፍቅርህን ረስተሃል ተብሎ የመጣውን ቃል ወደ ቀድሞ ስራ ተመለሰ የተባለውን እንደው የደከመን ብንኖር ሮጠን በእግዚአብሔር ቤት ውስጥ የደከመን ብንኖር፣ ነገር ግን ወደዛ ስራ እንድንመለስ ወደዛ አገልግሎት እንድንገባ በነፃነት የረሳናቸው አገልግሎቶች ቢኖሩ አገልግሎታችንን ለማገልገል እንድንነሳ እንድንበረታታ ንስሐ ይሁንልን። ክብር ለእግዚአብሔር። ይህንን ይዞ መቀመጥ መልካም መስሎ ስላልታየኝ ነው ለሁላችንም እንድንሰማው ይህንን ፕሮግራም እንድናዘጋጅ የሚዲያ አገልግሎታችንን እንግዲህ ወጥሬ ያስኩት ነው የሚባለው። በቃ እግዚአብሔርም ረዳኝ። እንግዲህ በእኔ በኩል እግዚአብሔር የሚፈልገውን ነገር ለንስሐ የሚያቀርበውን ለፍቅር የሚያነሳሳውን ነገር በጸሎት ሰዓት የመጣውን ለሁላችንም እንሰማው ዘንድ አቅርቤዋለሁ። ተባረኩ። ትዳራችሁ ይፈወስ። ወንድምና እህቶች ያለው ፍቅር ይታደስ። ለሀገራችን ያለው ፍቅር ይታደስ። ለመሪዎቻችን ያለው ፍቅር ይታደስ። ለዚህም ሀገር መሪዎች ይታደስ። ለመሪዎች ያለን አስተሳሰብ በሙሉ ይታደስ። እግዚአብሔር ለምን እንደ ሾማቸው እናውቅ ዘንድ ኃላፊነታቸውንም እንዲወጡ እንጸልይላቸው ዘንድ እግዚአብሔር ጸጋ እንድንጸልይ እግዚአብሔር ጸጋውን ያብዛልን።
ተባረኩ። መልካም ቀን። ክብር ለእግዚአብሔር ይሁን። ፍቅርህን ረስተሃል ከሚባሉት ውስጥ ሳይሆን ፍቅሩን አስቤ እግዚአብሔር ለኔ ያደረገውን ኢየሱስ ክርስቶስ ስለኔ የከፈለውን ደም ያንን አስቤ ወደ ኃይል ወደ ብርታት መጥቻለሁ ማለት ይሁንልን። አዲስ ዓለም ሰገድ አሜን ብያለሁ። ታንክ ዩ ሶ ማች። እግዚአብሔር ይባርክህ፣ ቤትህ ይባረክ። በረከቱ ለሁላችን ይሁን። የምትሰሙ በሙሉ ተባረኩ። መልካም ቀን።